ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ላው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ሲቪል ፕሮሲጀር ክፍል 8 ይዘን ቀርበናል። አብራችሁን ቆዩ። የኢንጃንክሽን ወይም የጊዜያዊ አገልግሎት ያለው ትዕዛዝ ትኩረቱ ፎከስ የሚያደርገው በሰውየው አክሽን ላይ ነው። ንብረት ለዚህ ዓላማ ብለን ልናገር እንችልም እንኳን የንብረት ማድረግ ዋና ዓላማ የሰውየውን አክሽን ኮንትሮል ለማድረግ ዓላማ ነው። ስለዚህ አክሽኑን ነው ኮንትሮል የምናደርገው። ስለዚህ እንደዛ ስለሆነ ሰውየው ያንን ባያከብር ደግሞ የክሪሚናል ላያቢሊቲን ያስከትልበታል። በ156 ላይ እንደተገለጸው ክሪሚናል ላያቢሊቲን ያስከትልበታል። ስለዚህ ክሪሚናል ላያቢሊቲን የሚያስከትልበት ስለሚሆን ክሪሚናል ላያቢሊቲ ደግሞ እንዲያስከትልበትና ኃላፊነቱን እንዲሸከም ለማድረግ መጀመሪያ ኖቲፋይ ማድረግ አለብን ማለት ነው። ስለዚህ ቀበሌዎችን ብቻ አዘን መቆም የለብንም። ቀበሌው አንድ ነገር እንዲያደርግ ወይም እንዳያደርግ የታዘዘ መሆኑን ቀበሌው ቢሆን ወይም የሚመለከተው ግሉ የተናገረበት ክፍል ለባለ ጉዳዩ ኮሚኒኬት ማድረግ አለበት ማለት ነው። ይሄ ኮሚኒኬሽን ነው ሰውየውን ወደ ላያቢሊቲ የሚያመጣው። ብዙ ጊዜ ቀበሌዎችን ዛፉን እንዳይቆርጥ ወይም እንዳይሸጥ ምናምን እንዳይለውጥ ብለን እንነግራቸዋለን። ቀበሌዎቹ አግደናል ብለው ይልኩልናል። ለሰውየው ግን ኮሚኒኬት አልተደረገም። በኋላ ቆርጦ ሲሸጠው እኔ እኮ አልደረሰኝም ትእዛዝ ይላል። ትእዛዝ ካልደረሰው ደግሞ ክሪሚናል ላያቢሊቲ እንዴት ነው ታረጋበት ነው። ስለዚህ የእሱ አይነት ነገር እንዳይኖረው ኮሚኒኬትድ መሆን አለበት። ስለዚህ እሱን ማወቅ ያስፈልጋል። ግን ኮሚኒኬሽን ይሄ ክሪሚናል ላያቢሊቲ ብቻ ነው ወይም ያስከትልበት ግን ጥያቄ አለ። እሱን ግን ማየት ይገባቸዋል። ለምሳሌ አንድ ቤት እንዳይሸጥ እንዳይለውጥ የታገደ ሰው ንብረቱን ታገደዋለህ፣ ግን አክሽኑን ኮንትሮል ለማድረግ ነው ብያለሁ። ሶ ባይ ዌይ ኦፍ ኢንጃንክሽን የዚህ አይነት ትእዛዝ ሰጥተን ግን በመሀል ያንን ንብረት ለምሳሌ የታገደውን ንብረት ሸጦት ቢገኝ ምንድን ነው የሚሆነው? አክቹዋሊ ኢንጃንክሽኑ ፍርድ ቤት ላይ ስለሚሄድ የታገደ መሆኑ ስለሚታወቅ ችግር የለውም። ግን ሌላ ንብረት ብላችሁ አስቡ። ሌላ ንብረት ታግዶ ቢሆን እሱን ተላልፎ ግን ሸጦት ቢገኝ ፌቱ ምንድን ነው? የዛ ውል ፌት ምንድን ነው? የዛ ውል እጣ ፈንታው ምንድን ነው የሚሆነው? ሊጋል ይሆናል ወይስ አይሆንም? ሊጋል አይደለም የምንል ከሆነ በምን አግባብ? ስለዚህ የሰውየው አክሽን ላይ ነው ፎከስ የሚያደርገው ስንል ምን ተጽዕኖ አለው? አሁን ሰውየውን አክሽን ለመቆጣጠር ነው የምንል ከሆነ የውሎቹ ጣፈንታ ላይ ውጤቱ ምንድን ነው የሚሆነው? ይህንን ማለታችን ምን የሚያስከትለው ነገር አለ የሚለውን ቲንክ ኦፍ አስቡበት። ክሪሚናል ላያቢሊቲ ያለው ግን ኢን ሲቪል ሪስፔክትስ ግን ምንድን ነው የሚያስከትለው የሚለውን ግን ዩ ሃቭ ቱ ሲ። ሌላው የዚህ ጉዳይ ነው ንብረትን ስለማስከበር ንብረትን ማስከበር ነው የሚለው ጊዜያዊ አገልግሎት ያለው ትዕዛዝ ይለዋል ኢንጃንክሽንን። ይህንን ደግሞ ንብረትን ስለማስከበር ነው የሚያወራው 151 እና ተከታዮቹ ላይ። 151 ላይ ንብረቱን የምታስከብርበት ዋና ዓላማ ባለፈውም እንዳነሳ ነው ንብረት የሚታገልበት ዋና ዓላማ ለፍርድ አፈጻጸም የሚሆን ሀብት ማግኘት አለማግኘት ላይ ነው። ለፍርድ አፈጻጸም የሚሆን ሀብትን ስለመያዝ ነው የሚያወራው። ስለዚህ ዓላማው ለፍርድ ማስፈጸም ነው ዓላማ ነው። ስለዚህ ፍርድ ብትሰጥ እንኳን አውቶማቲካሊ ማንሳት ተገቢ አይደለም። ምክንያቱም ፎር ዛት ውድ ሚን አውቶማቲካሊ ያ የተከበረውን ንብረት ሌላው ሰው በአጋጣሚ ተጠቅሞ ንብረቱን ያዛውርና ብዙ ጊዜ አስከብሮ የቆየውን ሰው ጥቅም ትጎዳዋለህ። ስኖት ላይ በቃ ዓላማው እንዲያውም 151 ላይ ሄዳችሁ 153 ላይ ብትሄዱ በሌላ ሁኔታ እንዲፈጸም በግልጽ ካልተወሰነ በቀር ንብረት የሚከበረው ወይም የሚያዘው ፍርድን ለማስፈጸም በሚያዝበት ወይም በሚከበርበት አይነት መንገድ ነው ይላል። ፍርድ በሚያዝበት በሚከበርበት አይነት መንገድ ምን አይነት መንገድ ነው? እሱን ማየት ያስፈልጋል። አንዱ ለምሳሌ ቱ ሜንሽን ዋን ለምሳሌ 414 ላይ ትሄዳላችሁ። ምክንያቱም በፍርድ አፈጻጸም ንብረት የሚያዝበት አንዱ መንገድ 154 ስለሆነ ማለት ነው። ማን ነው 414 ስለሆነ የፍትሐብሔር ስነ ስርዓት ቁጥር 414 ላይ ደግሞ ስትሄዱ ምን የሚል ነገር አለ? የማይንቀሳቀስ ንብረት ስለሚያዝበት ስለሚከበርበት ሁኔታ
የምትይዘው ንብረቱን ነው፣ የሚከበረው ንብረቱ ነው፣ ዓላማው ንብረቱ ነው ፎከሱ። እና ምን ይላል? እንዲያዝ እንዲከበር የተወሰነው የማይንቀሳቀስ ንብረት በሆነ ጊዜ የመያዙ የማስከበሩ ስርዓት የሚፈጸመው ይላል። አፈጻጸሙን ነው የሚገልጽላቸው። የፍርድ ባለ ዕዳው ይህንን ንብረት ለሌላ ሰው እንዳይሸጥ እንዳይለውጥ ወይም በሌላ በማናቸውም ሁኔታ መብቱን ለማንም እንዳያዛውር በማገድና ብሎም እኮ ያበቃል እንዳያዛውርና በማገድና ሌሎችም ሰዎች መብት እንዳያገኙበት በማድረግ ነው ይላል። ኢትስ ኖት ሲምፕሊ ሰውየው እንዳይሸጠው ብቻ አይደለም። በዚህ ትራንዛክሽን ውስጥ ደግሞ ሌሎቹ ሰዎችም እንኳን የተሸጠላቸው ወይም ሀብቱን በማናቸውም መንገድ ያገኙ በስጦታም ይሁን በሌላ መንገድ ያገኙ ሰዎች በዛ ንብረት ላይ መብት እንዳይኖራቸው በማገድ ነው የሚፈጸመው። አሁን ችግሩ የሚሆነው ያ ንብረት ተሸጦ ቢገኝ ምን ይሆናል? እጣ ፈንታው ምን ይሆናል? ሰው መብት እንዳያቋቁምበት ከተደረገ ምንድን ነው እጣ ፈንታው የሚሆነው? ኢሊጋሊቲን ነው የሚያስከትለው። ሶ ትራንዛክሽን ዊል ቢ ኢሊጋል። ስለዚህ ሪኮግናይዝ አያደርግም። ልክ 156 ላይ እንደምትሄዱና 156 ላይ እንዳያችሁት ሰውየውን ክሪሚናል ላያቢሊቲን ያመጣበታል አይልም። ትራንዛክሽኑን ግን ኢሊጋል ያደርገዋል። አያችሁ፣ ትራንዛክሽኑን ኢሊጋል ያደርገዋል። ሌላም ሰው መብት እንዳይተላለፍ እሱም እንዳይሸጠው ሌላውን ሰው መብት እንዳያቋቁምበት ካለ ፎከሱን ንብረቱ ላይ ነው። በዚህ ንብረት ላይ መብት አቋቁም ያለው የሚል ካለ መብት የሚቋቋመው አይዘር በሽያጭ ወይ በውል ወይ በማናቸውም ሌሎች መንገዶች ይሆናል። እነሱን ግንኙነቶች ሪኮግናይዝ አያደርጋቸው which means ይሄንን ንብረት ሴሌብል አይደለም ማለት ነው። ትራንዛክተብል ፕሮፐርቲ አይሆንም። just because ያ ንብረት የታገደ ስለሆነ no more transactable no more saleable ሶ ሴሌብል ያልሆነውን ንብረት ሴል ተደርጎልኛል ስጦታ ያልተደረገበት ንብረት ስጦታ እንዳይደረግበት የተናገረው ነገር በስጦታ አግኝቼዋለሁ የሚለው ነገር አይሰራም። ሴሌብል አይደለም፣ ትራንዛክተብል አይደለም። ስለዚህ ትራንዛክሽኑ ራሱ ኢሊጋል ይሆናል። ኢሊጋል አድርጎ ወደ ነበርክበት ይመልሳል ማለት ነው። አየህ፣ ውሉ ህገወጥ ሆነ ማለት ነው። ስለዚህ የእሱን ውጤት ነው የሚያስከትለው። ለዚህ ነው ያኛውንስ 156 ላይ አክሽኑን ኮንትሮል ለማድረግ በሚደረገው ጥረት ውስጥ ሰውየው የታገለውን ነገር ጥሶ ሸጦ ቢገኝስ ውሉ ኢሊጋል የሚሆነው ወይስ በሌላ መንገድ ሪትሪት የሚደረገው? ጀስት ኤክሰርሳይዝ። ፎከሱ የሰውየው አክሽን ነው የምንል ከሆነ ከዚህ ተከትሎ የሚመጣው ነገር ምን ሊሆን ይችላል የሚለው ማሰብ ያስፈልጋል። ሌላው እንግዲህ 153 ላይ እንደምታዩት ንብረቱ ከመያዙ ወይም ከመከበሩ በፊት በዚህ ንብረት ላይ መብት የነበራቸውና አስቀድመው መብት ያቋቋሙ ሰዎች ማለት ነው። በክርክሩ ውስጥ የሌሉ የሶስተኛ ወገኖች እኔና ወንድሜ በምንከራከርበት ንብረት ውስጥ ሌላ ሶስተኛ ወገን መብት አቋቁመውበት ሊሆን ይችላል። በሽያጭ ወይ በስጦታ ወይ በሆነ መንገድ መብት አቋቁመውበት ሊሆን ይችላል። እንደሱ አይነት ሰዎችን ነው ከመከበሩ በፊት መብት የነበራቸውና በክርክር ውስጥ ግን የሌሉ ሶስተኛ ወገኖች መብት የተጠበቀ ነው አለ። ምን ማለት ነው? አንተ ንብረቱን አግጄዋለሁ ብትልም እነሱ ሰዎች መብት ያቋቋሙበት ከሆነ እግዱ ትለቀዋለህ ማለት ነው። ይለቀቅልኝ ብሎ ጥያቄው እንደቀረበልህ ትለቀዋለህ። ምክንያቱም አስቀድሞ መብት ስላቋቋሙበት የሌላ ሰው መብት ስለተቋቋመበት። እንዲሁም ይላል በተከሳሹ ላይ የፍርድ መብት የተሰጠው ሌላ ወገን የተያዘው ወይም የተከበረው ንብረት ተሸጦ ፍርዱ እንዲፈጸምለት የመጠየቅ መብቱን አያስቀርበትም ይላል። አሁን የፍርድ መብት ያለው ሰው ግን የፍርድ መብት ያለው እስከሆነ ድረስ የፍርድ መብቱን ከሽያጩ በኋላ ያገኘው ከእግዱ በኋላ ቢያገኘውስ? ከእግዱ በፊት ያገኘው ችግር የለውም፣ ከእግዱ በፊት ስለሆነ። ከእግዱ በኋላ ፍርድ ቢያገኝስ? ንብረቱ ከታገደ በኋላ ፍርድ ቢያገኝስ? ሀሳብ እስኪ ከእግዱ በኋላ ቢያገኝስ ምንድን ነው የሚሆነው ነው? የዚህ ሰው መብት የተጠበቀለት ነው ወይስ አይደለም?
የዚህ ሰው መብት ይጠበቅለታል ወይስ አይጠበቅለትም? ከፍርዱ በፊት መብት ያገኘ ሰው ካለ መታገዱ ሰውየውን አይገድበውም። ንብረቱ ስለ ዕዳው ተሸጦ እንዲከፈለው ዕዳው እንዲመለስለት ለማለት መብት ያገኘ ፍርድ ያገኘ ሰው ከታገደ በኋላ መብት በፍርድ ያገኘ ሰውስ እሺ ቆመበት ጊዜ ነው ማተር ያደርጋል ነው ወይስ ንብረቱ የታገደበት ጊዜ ነው? ቴስቱ መለኪያው የትኛው ነው? ንብረቱ የታገደበት ጊዜ ነው። ንብረቱ የታገደበት ጊዜ አለ። መለኪያው እሷ ነች። ዛሬ ተከብሯል። ከዚህ በፊት መብት ያላቸው ሰዎች መብታቸው ይከበራል። ከዚህ በኋላ ከታገደ በኋላ ግን መብት የሚያቋቁሙ ሰዎች እነሱ መብታቸው አይከበርም። ምክንያቱም ስለዚህ ሰው ጥቅም ተብሎ ንብረቱ ተይዘዋል። እንደሱ ነው መረዳት ያለብን ብዬ ነው። ስለዚህ የፍርድ መብቱን የምታገኘው መቼም ይሁን ግን ከፍርድ በፊት መሆን አለበት ነው። ክርክር ላይ ይመለከታል ወይ ነው። አየህ አንዳንድ ጊዜ ለዛ ነው እኮ ይሄንን የምነግርህ። አንዳንድ ጊዜ ቀድመህ ክስ ታቀርብና የሚፈረድልህ ንብረቱ ከተከበረ ቀድመህ ክርክር ትጀምራለህ። ግን ንብረቱ የታገደው ንብረቱ የታገደው ግን ፍርዱን ከማግኘትህ በፊት ይሆናል። እሱ አይጠበቅም። ስለዚህ ማን ቀድሞ ከሰሰ አይደለም ማተር የሚያደርገው ንብረቱ መቼ ተከበረ ነው። አንተስ መብት መቼ አቋቋም? በክርክር ላይ ያለ ሰው ገና መብቱ አቋቁሟል እንዴ? አላቋቋመም። ፍርድ ስታገኝ ነው ባለ መብት የምትሆነው። ስለዚህ ፍርድ የተሰጠበት ጊዜ ከመታገዱ በፊት ከሆነ ይጠበቅልሃል። ከታገደስ በኋላ ነው አሁን እየጠየኳቸው ያለው። ከታገደ በኋላ መብቱ አይጠበቅለትም፣ ልክ እንደሌላው ሶስተኛ ወገን። ምክንያቱም ቃሉ እንዲህ ነው የሚለው በክርክር ውስጥ የሌሉ የሶስተኛ ወገኖች መብት የተጠበቀ ነው ይልና እንዲሁም ብሎ ነው የሚቀጥለው። the word አያያዝ እንዲሁም የሚለው ቀን by the same token ማለት ነው። ልክ እንደ ቀደሞቹ ሁሉ እነኚህም ቢሆኑ ቀድሞ ፍርድ እስካገኘ ድረስ መብቱ ይጠበቃል እያለ ነው። ፍርድ ካገኘ በኋላ ከተከበረ በኋላ ፍርድ የሚያገኘው ሰው ግን ፕሮቴክት እያደረገው አይደለም፣ እንዲሁም ብሎ ነው የሚቀጥለው። ስለዚህ እኔ እሱ ፋይዳ አለው ብዬ አስባለሁ። ስለዚህ እንደሱ ነው የሚሆነው። የዚህ ውጤቱን ደግሞ የት ላይ እናያለን መሰላችሁ? ኤክስኪዩሽን ላይ እናያለን። የክፍያ አፈጻጸም ስርዓቱ ላይ እንዴት ብዙ የፍርድ ገንዘብ ለመውሰድ የሚመጡ ብዙ ሰዎች በሚኖሩበት ሰዓት እንዴት ነው የሚሆነው የሚለውን እናያለን። ሌላው እንደው እዚሁ ዝም ብሎ አንድ ነገር ተናግሬ ለማለት ያህል እንግዲህ በፍርድ የተያዘ ንብረት ማስለቀቅ ደግሞ ይመጣል። አንዳንድ ጊዜ በጣም ኬር ማድረግ ያለባቸው አሁን በፍርድ የተከበረ ንብረት አስነስቶ ግን በምትኩ ሌላ ንብረት እንዲያዝላቸው የሚፈልጉ ሰዎች አሉ። አንድ ጊዜ ደሴ ላይ ስንሰራ ጋራጅ ተከብሯል። ጋራጁ ተከብሯል እና የተከበረው ጋራጅ እንዲለቀቅለት ፈለገ። ሰውየው ይመጣና ጋራጁን ልቀቁልኝ፣ እኔ ከፈለገ አውቶቡስ ነው እንጂ ጋራጅ ተይዞ ነበር። ኦፍ ኮርስ ይሄ ደግሞ ሌላ ኬዝ ነው። ጋራጅ መኪና ተይዞበታል። መኪናው ይለቀቅልኝ አለና ግን አት ዘ ሴም ታይም ምን ጥያቄ ያቀርባል? በቼክ የምትፈልጉትን ያህል ገንዘብ ቼክ ልቁረጥላችሁና ይሄዳል። ለባለ ጉዳዩ ጋራንቲ እንዲሆነው ለፍርድ ቤቱ ቼኩን ያስይዛል ማለት ነው። ትቀበሉታላችሁ? ኪሳራና ወጪው ሁሉ ጨምራችሁ ለምሳሌ 150 ሺህ ብር ቢጠየቅ እናንተ 300 ሺህ ብር እዘዝበት ብትሉትና ቢያዝ ከዛ ቼኩን እናንተ ጋር ያስቀምጠው ዋስትናውን ይተካዋል እንዴ? ይተካዋል? ሪስፖንድ አድርጉ። ይተካዋል? አይተካውም። ለምን? ደረቅ ቼክስ ቢሆንስ አት ዘ ኤንድ ኦፍ ዘ ዴይ ስትሄድ ስንቅ የለውም ቢልህስ? ስለዚህ እንዲህ አይነት ይተካለን የሚል ጥያቄ ሲቀርብ ሪስኮችን አብራችሁ ማሰብ ያስፈልጋል።
ገብቷቸዋል። ጋራዥ አለ፣ ጋራዡ ይያዝልኝ ይልህና ጋራዡን ልቀቁልኝ ግን መኪናውን ያዙልኝ ይልሃል። ወይ ጉድ ግራውንድ ካለ መኪናውን ልትይዝለት ትችል ይሆናል። ግን ቲንክ ኦፍ ሪስክ ሳስቡ መኪና ሪስኮች ኢንተሄድ ያደርጋል። ሰው ሊገጭ ይችላል፣ ሊገለበጥ ይችላል፣ ጉዳት ሊደርስበት ይችላል። ስለዚህ እንደ ዋስትና የያዛችሁት ሀብት ላስከበረው ሰው ጥቅም ስላችሁ ብላችሁ ያስያዛችሁት ሀብት ዋጋ ሊያጣ ይችላል ኋላ ላይ። ስለዚህ እንዲለቀቅ የምታደርጉት ንብረት ወይም ንብረት በምትለቁትና በምትኩ ሌላ ንብረት በምትይዙበት ጊዜ ህጉ ስለሚለው ቴክ ኬር ማድረግ ያለባችሁ ነገር ያ ሪስክ የማያመጣ መሆኑ፣ ሪስክ የሌለው መሆኑ፣ ያስከበረውን ሰው ንብረት ያስከበረውን ሰው መብት ወይም ጥቅም የማይጎዳ መሆኑን ከግምት ውስጥ ማስገባት ያስፈልጋል። ኦፍ ኮርስ እነሱ አስተያየት እንዲሰጡበት ማድረግ ያስፈልጋል። ምክንያቱም በፕሪንሲፕል ኦፍ ባይላተራል ሂሪንግ ብያቸዋለሁ ከዚህ በፊት። እሱ እንደተጠበቀ ሆኖ ግን ደግሞ ክርክር አድርገው ቢያመጡት እናንተ ባላንስ ኦፍ ኢንትረስቶችን ማየት አለባችሁ ለማለት ነው። ግልጽ ነኝ? ስለዚህ እነሱ ማድረግ ያስፈልጋል።